ዛሬ የተሰማው ነገር እጅግ በጣም ነው የሚያሳዝነው ማለት ነው። አሳ ጉድጓድ ዘንዶ ያወጣል እንዲሉ ተረቱ። ሁሌም ቢሆን ፍትህ እንጠይቃለን፣ ግን ሁሌም ነገሮች ሁሉ እየተባባሱ ነው የሚሄዱት። በዛሬው ቀን የወጣው መረጃ ስትሰሙት እርግጠኛ ነኝ ሁላችሁም በጣም ነው የምታዝኑት። እባካችሁ ይሄን ቪዲዮ ለሁሉም እንዲደርስ በላይክ ጀምሩት ቤተሰቦች። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ። ምክንያቱም ከምንም በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ሰላም ነውና የክርስቶስ ሰላም ከእናንተ ጋር ይሁን እላለሁኝ። ሲቀጥል እንግዲህ በዛሬው ቀን የወጣው መረጃ እጅግ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። ፍትህ 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 ስንጠይቅ በጣም ብዙ ጊዜ ሆኖናል። ነገሮች ከቀን ወደ ቀን እየተባባሱ ነው እንጂ እየተሻላቸው አይደለም የሚሄዱት ማለት ነው። በዛሬው ቀን እውነቴን ነው የምላችሁ የተሰማውን ነገር ስትሰሙ ሁላችሁም በጣም ነው የምታዝኑት። ምንድን ነው እየተካሄደ ያለው? እኛ ቆይ ነገ ዋስትናችሁ ምንድን ነው? እኛስ ነገ እንደዚህ ሲፈጠርብን በቃ እንዲህ ማሾፍ የሆነ ነው ወይ? ምን ቀረው? ምን እየተካሄደ ነው? ወይንስ ተላለቁ ነው ወይ? ወይንስ ምንድን ነው? እርግጠኛ ነኝ ለምን የሚል ጥያቄ በጭንቅላታችሁ ውስጥ እንደሚደረደርና እንደምትጨናነቁ አልጠራጠርም። ነገር ግን ይህን መረጃ ልነግራችሁ ግዴታዬ ነው። ምክንያቱም ሳትቀደሙ ሁላችሁም መጠንቀቅ ስላለባችሁ ማለት ነው። አሁን እንደተረዳሁት ከሆነ ሀገራችን ላይ አለመቀደም ነው። በቃ ከተቀደማችሁ በኋላ ፍትህ ምናምን ማለት ምንም የሚያመጣው ለውጥ የለም። መንከራተት፣ መንገላታት፣ እድሜያችሁን፣ ጊዜያችሁን፣ ገንዘባችሁን ከማቃጠል ውጭ ፍትህ መጠየቅ ምንም የሚያመጣው ነገር የለም ሀገራችን ላይ ማለት ነው። እንግዲህ ያው ሁላችሁም እንደምታውቁት ከህፃን ሄበን ጀምረን ፍትህ እየጠየቅን ነው። ፍትህ ለህፃን ሄበን እግዚአብሔር ይመስገን ያን ይመጥናታል ባይባልም ፍትህን አግኝታለች። ከሌሎቹ አንጻር ስታነጻጽሯት ህፃን ሄበን ተመስገን ትላላችሁ ማለት ነው። ከዚያም በመቀጠል ፍትህ ለትዝታ ጠየቅን፣ ፍትህ ለቀነኒ ጠየቅን። እንግዲህ የሁለቱም ነገር በጣም ያሳዝናል። በእርግጥ የትዝታ ጉዳይ ሰውየው አልያዝ ብሎ ነው እንጂ የፍትህ ችግር አይመስለኝም። እንግዲህ የግብጽ መንግስት ምን አይነት እርምጃ እንደሚወስድ ባናውቅም እንግዲህ እሱ ሲገኝ ለግብጽ መንግስት ተላልፎ እንደሚሰጥ ነው አሁን ያለው መረጃ ማለት ነው። ከዚህ በፊት እንግዲህ 2-3 ጊዜ መረጃ ወደ እናንተ አቀብያችኋለሁ በትዝታ ባለቤት በኩል። የትዝታ ባለቤት እንግዲህ እንግሊዝ ላይ ታይቷል ተብሎ ከአውሮፕላን ሲወርድ በቁጥጥር ስር ውሏል። እስካሁን ድረስ ግን የወጣ መረጃ የለም። ትክክለኛ እሱ ነው እሱ አይደለም የሚለውን ነገር ኢትዮጵያውያን፣ እዚያ ያሉት ኢትዮጵያውያን በማጣራት ላይ ነው ያሉት። ነገር ግን አውሮፕላኑ ላይ ያሉ በርካታ ሰዎች አይተነዋል፣ እሱ ነው። እንግዲህ አንዲት እህታችን የትዝታን ጉዳይ ዓለም ነው የሚያውቀው፣ ሁላችሁም ታውቁታላችሁ። አውሮፕላን ላይ አይተው በጣም ደነገጥኩኝ። እሱም ሲያይም በጣም ተደናበረ። አስሬኑ ሻይ ቡና የሚያዘው በቃ ይንቆራጠጣል። የሚያደርገውን ነገር አያውቀውም። በቃ ፎቶ አለማንሳቴ በጣም ነው የሚቆጨኝ፣ በጣም ይጸጽተኛል። በጣም ደንግጬ ስለነበረ የማደርገውን ነገር ራሱ አላወቅኩም ነበርና ፎቶ አለማንሳቴ ይጸጽተኛል ብላ ፎቶ ባታነሳውም ሄዳ ለሆስተሶቹ አመለከተች። ሆስተሶቹም እንግዲህ የትዝታን ጉዳይ ቀደም ብለው ሰምቶ ስለነበረ በጣም ተደናገጡ። ሄደው እንግዲህ ለፓይለቱ ተናገሩ። ከዛ ፓይለቱም እንግዲህ አውሮፕላን ከመውረዱ በፊት ፖሊስ ተጠራ። ፖሊስ ከተጠራ በኋላ እንግዲህ በድምፅ ማጉያ አንድ ሰው ከአውሮፕላኑ ላይ እንዳይንቀሳቀስ ተብሎ ተነገረ። ሁሉም እንግዲህ እዚያ ላይ እንደተቀመጡ ፖሊሶች ገብተው እሱን ብቻ በቁጥጥር ስር አድርገውት ወደ እስር ቤት መወሰዱ እንግዲህ እንግሊዝ ላይ ተሰምቷል ማለት ነው። ይህን ደግሞ 2 ሰዎች በቀጥታ ስልክ ከመሲ ጋር ቆይታ አድርገዋል። ሌላም እንደዚሁ እንግዲህ አንዲት እህታችን ባለቤቷ ከአውሮፕላን ላይ ሲወርድ እንደዚህ ግብጽ ላይ ተገድለች ስለተባለችው እህታችን ባለቤቷ በቁጥጥር ስር ዋለ ምናምን ብሎ ነግሮኛል። ባለቤቴ ስለ ትዝታ የሚያውቀው ነገር የለም። ነገር ግን በቁጥጥር ስር እንደዋለች እና አውሮፕላኑ ላይ ተቀምጠን በድምፅ ማጉያ ተነግረው ማንም ሰው እንዳይወርድ ተብሎ የሆነ ሰው በቁጥጥር ስር ዋለ ምናምን የሚለውን ነገር በአጠቃላይ መረጃውን ነግሮኛል። እሱ ነው የሚል እንግዲህ በጣም ብዙ ሰዎች እንግዲህ እሱ ነው በሚል ለመሲ ቆይታ አድርገዋል ከመሲ ጋር ማለት ነው። እሱ ነው ተብሎ እንግዲህ እስካሁን ድረስ የታሰበው። ነገር ግን ትክክለኛ መረጃውን እዚያው እንግሊዝ ያሉ ኢትዮጵያውያን እስከሚናገር ድረስ እሱ ነው ብለን ልንወስን አንችልም። የእሱ ጉዳይ እንግዲህ ያው ትዝታታችን ለ10 ዓመት ያክል በሰው ሀገር ስትንከራተት በህገ ወጥ መንገድ ለፍታ ጥራ ግራ ለቤተሰቦቿ ምንም አይነት ብር አላከችም ነው ያለችው። ትየው እንግዲህ ኑኑን ሰምታችኋታል ብዬ አስባለሁኝ። መሲ ላይ እንግዲህ ሙሉ ኢንተርቪውን ያዳመጥኩት አንድ ነገር እስካሁን ድረስ ያላከችው ነገር የለም። እየሰራች የተሻለ ነገር ታስብ ስለነበረ በእጇ ላይ ነው ሁሉም ነገር እንግዲህ ከትዝታ ቤቷ ሲከፈት እንግዲህ የጣቷ ቀለበት ሳይቀር የለም። ሙሉ ንብረቷን የጣቷን ቀለበት የጋብቻ ቀለበታቸውን ሳይቀር አውጥቶ ነው ይዞ የሄደው ማለት ነው። ትዝታም በሚያሳዝን ሁኔታ
ገድሎ ብቻ አይደለም የተዋት ሙሉ አካላቷ በቃ እንዳይሆን እንደሆነ ነው እንግዲህ ኑኑ እያለቀሰች ስትናገር የነበረችው እህቷ ማለት ነው። እና ምን ልላችሁ ነው የትዝታ ነገር ያው እንግዲህ ሰውየው ከተያዘ መቼም ፍትህን ታገኛለች ብለን እንጠብቃለን። ቀጥታ እንደተያዘ ወደዚያው ወደ ግብፅ አገር እንዲተላለፍ ነው የምንፈልገው ብለዋል ብዙ ኢትዮጵያውያን። እንግዲህ ለዚህም ገንዘብ መዋጮ ካስፈለገ እናዋጣለን ያሉም ሰዎች አሉ ማለት ነው። የእሱን ጉዳይ ብቻ እስከሚያዝ ድረስ ያለው ነገር አሁን የተያዘው እሱ ነው የሚለውን መረጃ ትክክለኛው እስካሁን ድረስ እንግዲህ የተረጋገጠ ነገር የለም ማለት ነው። እዚያ ያሉት ኢትዮጵያውያን በማጣራት ላይ ናቸው። ከተጣራ በኋላ እንግዲህ እሱንም የሚሆነውን ነገር የምንሰማ ይሆናል ማለት ነው። በዛሬው ቀን እንግዲህ ያው የትዝታን እንደዚህ ካልኋችሁ በቀነኒም ጉዳይ በጣም ብዙ ጊዜ ፍትህ ጠይቀናል። በጣም ብዙ ሰው ፍትህ ጠይቋል። ምን ዋጋ አለው? ፍትህ ፍትህ ብቻ እንላለን። ፍትህ ወፍ የለም። የቀነኒ ጉዳይ በጣም በተደጋጋሚ ቀጠሮ እንግዲህ አሁንም የመጨረሻ ጊዜ ለ7 ቀን ቀጠሮ ተሰጥቶ ነው የቆመው ማለት ነው። ብዙ ወሬ ይወራል። በውስጥ አዋቂ ነን የሚሉ ሰዎች ብዙ መረጃ ያወጣሉ። ነገር ግን ትክክለኛ ፖሊሶች እስካላወጡ ድረስ ያንን መረጃ ማውጣት በጣም ከባድ ነው ታውቃላችሁ። እና የቀነኒም ጉዳይ በጣም ነው የሚያሳዝነው። ቀነኒ ብቻ አይደለችም፣ ትዝታ ብቻ አይደለችም። ሀገራችን ላይ በአጠቃላይ ብዙ ሴቶች ላይ እየደረሰ ያለው ጭቆና፣ እየደረሰ ያለው ጥቃት በጣም ነው የሚያሳዝነው። ቀነኒን ስንል ትዝታን ስንል ሁሉን ሴቶችን እያካተትን ነው የምንናገረው። ነገ ጠዋት በሌሎቹ ሴቶች ላይ ደግሞ ምንድን ነው የሚደርሰው? በእነኝህ ሴቶች ላይ በችልተኝነት እንደዚህ ምንም አይነት ፍርድ ሳይሰጥ ምንም አይነት ነገር ሳይደረግ ሲቀር በጣም ነው የሚያሳዝነው ማለት ነው። ይሄ ሆኖ እያለ እንግዲህ ቤተሰቦች የምልላችሁ ነው ጠቅልል ሳረግላችሁ ወደ ገደለው ዛሬ ወደ መጣሁበት መረጃ ሳቀናላችሁ። አሳ ጎርጓሪ ዘንዱ ያወጣል እንዲሉ ተረቱ። እንግዲህ እነ ቀነኒም እነ ትዝታም ፍትህ ለነሱም ብለናልና የዛሬውን መረጃ ደግሞ ስትሰሙ ትገረማላችሁ ማለት ነው። ይቺ በምስሉ ላይ የምታዩት እህታችን ከመላት ልጃችን ብላት ይሻላል። ምክንያቱም በጣም ትንሽዬ ልጅ ናት። እንግዲህ ይቺ ህፃን ልጅ በጣም ነው የምታሳዝነው። እንደምታዩት ለመሳም ራሱ ታሳሳለች። ለመሳም ማለት ነው። ሞራል ኖሯችሁ ራሱ እንደ ልብ አትሳምም በነገራችን ላይ። ምክንያቱም እንደምታዩት ኬክ የመሰለች ልጅ ናች። ኬክ ደግሞ ጭምልቅ ይላል፣ አይሳምም። ገብታችኋል? የሆነ በሹካ በጥንቃቄ አድርጋችሁ ምናምን ነው የምትበሉት። ከሁሉም ነገር አንጻር ትጠነቀቁለታላችሁ ማለት ነው። ህፃን ልጅም እንደዚያው ነው። ማንም ሰው ተነሱ አይስበውም። ፊቱ ሽፍታ ይፈጥራል፣ የተለያየ ነገር ይፈጥርበታል። እና ይቺ ልጅ ለመሳም የምታጓጓና የምታሳሳ ልጅ በጎረቤቷ ከትምህርት ቤት እንደተመለሰች ወላጆቿ በሌሉበት የጎረቤቷ ሴት ናት እንግዲህ ህይወቷን ነጠቀቻት የተባለው። ከዚህም በፊት መረጃ ወጥቶ ነበር፣ ጉሻማ ወጥቶት ነበር። አሁንም በድጋሚ ወጥቶ በጣም የሚያሳዝነው ነገር እንግዲህ ምንድነው የሰማሁት ነገር ቤተሰቦቼ፣ በጣም ነው የሚያስደነግጠው። የእውነት እንደ ሰውኛ ይሄንም ጉዳይ ስታዩት በቃ ምን እየተካሄደ ነው ሀገራችን ላይ? ምንድን ነው እየተፈጠረ ያለው ትላላችሁ? በጣም ያሳዝናል፣ ያንገበግባል፣ ያቃጥላል። እንግዲህ ይቺ ወንጀለኛ በ45 ቀኗ ፖሊስ ነፃ አውጥቷት ነፃ ወጣለች። ምንም አይነት እንግዲህ አላቅም ምን እንደምል ራሱ እውነት። ምክንያቱም በጣም ነው በቃ ስሜታው የሚያደርጋችሁ ማለት ነው። ይችን የመሰለች ልጅ በዚህ ሁኔታ እንግዲህ ህይወቷ ተነቅጦ በ45 ቀን ነፃ መለቀቅ ማለት ምን ማለት እንደሆነ እንግዲህ እናንተ ፍረዱ፣ የራሳችሁን ሀሳብ አስተያየት ስጡ። እኔ በግሌ በቃ ምንም አይነት ኮመንት ማድረግ አልቻልኩም በዚህ ጉዳይ ማለት ነው። በጣም ብቻ ልብ ነው የሚሰብረው። ምክንያቱም ይችን የመሰለች ልጅ እንደዚህ ከአውሮፕላን ላይ አልወርድም ያሉ ሰዎች እኮ ተቀጥተዋል እኮ አይተናቸዋል። እስካሁን ድረስ እርጉዝ ሆና ነፍሰ ጡር ሆና እንኳን እስር ቤት ነው ያለችው አይደል? እንደ ጆን ዳንኤል ባለቤት እና እሱ ሁለቱም እንግዲህ እስር ቤት ነው የወለደችው። ከአውሮፕላን ላይ አልወርድም ስላሉ ነው እነሱ። ይችን የመሰለች ኬክ የመሰለች ልጅ እንደዚህ ቤተሰቦቿ ለፍተው ጥረው ግረው አሳድገው ቅጥፍ አድርጋ ታዲያ በ45 ቀን ነፃ መለቀቅ ምን ማለት ነው? ተገዳደሉ፣ እዚያው ተላለቁ እንደማለት ነው ብዬ ነው የማስበው እኔ በበኩሌ። እና አሁን በአሁን ሰዓት ወደ ህግ መሄድ ምንም ወጪ የለውም፣ አያዋጣም። በቃ አያዋጣም። የራሳችሁን እርምጃ መውሰድ ነው እንጂ ይሄ ቱርክ ፊልም ላይ እንደምናየው ነው። አሁን ቱርክ ፊልም ላይ አብዛኛው ፊልም ላይ ሁሉም ሰው የራሱን እርምጃ ነው የሚወስደው። አብዛኛው ባለሀብት በቃ ወደ ህግ አይሄዱም። የራሳቸውን ጋርድ ምናምን ያሰባስባሉ። የበደላቸውን አካል ራሳቸው ናቸው የሚወጡት ማለት ነው። በቀልን በራሳቸው እጅ ነው አድርገው የምናያቸው። እና ሀገራችንም ላይ በቃ ከዚህ በኋላ ወደ ፍትህ ከመሄድ ይልቅ አቅም ያለው ሰው በዚህ በኩል እንዲራመድ የሚያደርግ ነገር ነው። እና በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ብዙ ልብ የሚሰብር ነገር አለ እርግጥ ነው። ግን ህግ እስከያዘው ድረስ ሴትዮዋ በህግ እስከተያዘች ድረስ ለምንድን ነው በዚህ ደረጃ እንደዚህ የሆነው ከሚለው አንጻር ነው እንጂ ብዙ ሰዎች አሉ
ብዙ ሰዎች አሉ ከምል እንደው ብዙዎቻችንን ብል ይሻላል እንደዚሁ ማለት ነው። ያልተጨቆነ ቀኝ ያልተገዛ ሰው አለ እንዴ? በስቃይ ውስጥ ኢትዮጵያ ውስጥ ሆኖ እኮ አብዛኛው ሰው በስቃይ ውስጥ ነው። አብዛኛው ሰው ልጆቹ ተደፍረውበት ነው ያለው። አብዛኛው ሰው ታፍኖ ነው ያለው እና በጣም ነው የሚያሳዝነው። ፍትህ ለሁሉም ይገባል። ግን ይቺ ልጅ ህግ ይዞታል። ጉዳዩን በህግ ተይዛ ካለ በዚህ ጉዳይ በ45 ቀን ውስጥ ነፃ መለቀቋ በጣም ነው የገረመኝ። ማለት ከብዙ ነገር አንጻር ታነጻጽሩታላችሁ። አንዳንድ ጊዜ አሁን ኮሪደር ልማት ምናምን የሚባለውን ነገር እንሰሶች ሄዱበት ከብት ሄደበት ተብሎ የሚወሰድባቸው እርምጃ ቅጣቱን እያየ ነው። በደረሰኝ እየተፖሰተ ነው ቅጣት የተወሰደባቸው ማለት ነው። እንደነዚህ አይነት ህፃን ልጆች ግን ህይወታቸውን ሲያጡ ወፍ የለም እና በጣም ነው የሚያሳዝነው። ብቻ ብዙ ነገር አድርጋችሁ ስታነጻጽሩት ልባችሁን ይሰብረዋል። ያሳዝናል። ይች ልጅ እንደዚሁ እንኳን ስታዩት እንዴት እንደምታሳሳ ተመልከቱ። እንግዲህ ብቻ አላቅም ምን እንደምል ራሱ ማለት ነው። አንዳንድ ጊዜ እናትና አባት ባጠፉት ጥፋት ልጆች ላይ የምናደርገው ነገር እጅግ በጣም ነው የሚያስጠላው። ምክንያቱም ይች ልጅ ምንም አጥፍታ እንደዚህ አይነት እርምጃ አትወስድባትም። የሆነ ግጭት ቢኖር ነው ከቤተሰብ ጋር፣ ግን ያማል። እውነት ያሳዝናል። እንዴት ነው እኔ ባጠፋሁት እኔ በበደልኩት እኔ ብዙ ነገር ባደረግኩት እኔ ምንም የማያውቁ የወለድኳቸው ልጆች ይቀጣሉ እንደማለት እኮ ነው። በእውነት ምን አይነት አስተሳሰብ እንደሆነ እኔ አላውቅም። ብቻ ሁላችሁም ለዚች ልጅ ድምፅ ልትሆኑ ይገባል። ፍትህ ጠይቁ። ይቺ ሴትዮ እንደዚህ በነፃነት መኖር የለባትም። ይችን የመሰለች ልጅ በአጭር አስቀርታ ማለት ነው። እና ቤተሰቦቿ ቢያንስ እረፍት ማግኘት አለባቸው። ይቺ ሴት ፍትህ አግኝታና ፍትህ ብንልም እኮ ፍትህ እንደሌለች እናውቃለን። ግን በቃ ግራ የገባው እርጉዝ ያገባል እንደሚባለው ነገር ዝም ማለት ደግሞ አንችልምና ፈጣሪ እውነተኛውን ፍርድ እሱ ይስጥ ነው የምለው። ሌላ ምንም ምለው ነገር የለም። እንግዲህ ቤተሰቦች በትዝታ ባለቤት በኩል አዲስ ነገር ከተሰማ አዲስ መረጃ ከወጣ እንግዲህ ይዤ ወደ እናንተው እመጣለሁ ማለት ነው። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።